ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣው አማርኛ ቃላት ምስረታ ረዘም ያሉ ቃላት ምስረታዎችን እናያለን። ከኔ ጋር አብራችሁ እየተለማመዳችሁ ደብተር ላይ በመጻፍ አብራችሁ እስከ መጨረሻ ድረስ ተከታተሉ። ከዛ አማርኛ ማንበብ ትችላላችሁ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆዩ። እሺ ተመልሻለሁኝ። አነብላችኋለሁ። መጀመሪያ ምን ይላል? የአማርኛ ቃላት ምስረታ ይላል። የአማርኛ ቃላት ምስረታ ይላል። ከዛ በደንብ አድርጌ ወርታች አነብላችኋለሁ። እሺ መጀመሪያ ከዚህ ጋር ምን ይላል? አ መ ለ ካ ከ ት ይላል። አመለካከት ይላል። አመለካከት አመለካከት የሚለው ቃል ፊደሎቹን የብቻቸውን ድምፃቸውን እየለየን እንቁጠራቸው። የአ ፊደል አ ናት። የመ መ፣ የለ ለ። እነዚህ እስከ ለ ድረስ ያሉት የመጀመሪያ ድምፅ ሲሆኑ ከዚያ የከ ፊደል ደግሞ ካ አራተኛዋ ትሆናለች። ቀጥላ ያለችዋ እንዳለ የከ ፊደል ናት፣ የመጀመሪያዋ ትሆናለች። የመጨረሻዋ ት ምትለዋ ስድስተኛዋ ናት ማለት ነው። በአንድ ላይ አመለካከት አመለካከት ይላል። እሺ ቀጥሎ ደግሞ ፍቃደኛ ይላል። ፍቃደኛ ፍቃደኛ የሚለው ቃል የማንን ፊደል የያዘ? የፈን ፍ ስድስተኛ ናት። የቀ ቃ አራተኛ፣ የደ ደግሞ የመጀመሪያዋ፣ የኘ ፊደል እኛ የምትለዋ ማን ነው። በአንድ ላይ ፍቃደኛ የሚል ቃል አለው ማለት ነው። ፍቃደኛ የሚል ቀጥሎ መርዳት ይላል። መርዳት የሚለው ቃል ደግሞ የመ መጀመሪያ ትሆናለች። የረ ደግሞ ር የምትለዋ የስድስተኛዋ ፊደል የረ ፊደል ማለት ነው። ቀጥላ የደ ፊደል ዳ አራተኛዋ፣ የመጨረሻዋ የተ ፊደል ት ስድስተኛዋ ማለት ነው። በአንድ ላይ መርዳት ይላል። መርዳት። እሺ ከዛ ቀጥሎ አስፈላጊ ይላል ማለት ነው። አስፈላጊ የሚለው ቃል ደግሞ ፊደሎቹ የአ ፊደል መጀመሪያ፣ የሰ ስ ስድስተኛ ነች። ከዛ የፈ ፊደል ደግሞ ፈ መጀመሪያዋ፣ የለ ላ አራት፣ የሶስተኛዋ ድምፅ ጊ የምትለዋ በአንድ ላይ አስፈላጊ ይላል። አስፈላጊ። ኦኬ ከዛ ቀጥሎ ደግሞ ይላል። ተመሳሳይ ይላል። የተ መጀመሪያ ናት። የመ መጀመሪያ ናት። የሰ ሁለት ጊዜ ሳ አራተኛ፣ የመጨረሻዋ ይ የምትለዋ በአንድ ላይ ተመሳሳይ የሚል ቃል አለው ማለት ነው። ተመሳሳይ የሚል ቃል አለው። እሺ ከዛ ቀጥሎ ሀገር ይላል ማለት ነው። ሀገር የሚለው ደግሞ የሀ ፊደል መጀመሪያዋ ናት። የገ መጀመሪያዋ ናት። የረ ፊደል ደግሞ ር ስድስተኛዋ፣ በአንድ ላይ ሀገር ይላል። ሀገር። ኦኬ አሁን ደግሞ ፈጠን ብለን እናነበዋለን። ኦኬ መጀመሪያዋ አመለካከት፣ ፍቃደኛ፣ መረዳት፣ አስፈላጊ፣ ተመሳሳይ፣ ሀገር ይላል ማለት ነው። እንደዚህ እያደረጋችሁ አብራችሁ ከኔ ጋር ቀስ ብላችሁ በመቁጠር እዚህ ዩቲዩብ ላይ ማወቅ ትችላላችሁ ማለት ነው። ለበለጠ ግን እንደነገርኳችሁ በቅርቡ ማወቅ ከፈለጋችሁ ደውሉ፣ አናግሩን። ቦይስ ማስቀመጥ ይቻላል። እናስተምራለን ማለት ነው በኦንላይን። ቀጥሎ ወዳለው ንባብ ደግሞ እንሄዳለን። ቀጥሎ ወዳለው ንባብ ስንሄድ ደግሞ
እሺ መጀመሪያው ምን ይላል? አ ስ ተ ሳ ሰ ብ አስተሳሰብ አስተሳሰብ ይላል ማለት ነው። አስተሳሰብ የሚለው ቃል ደግሞ የአ ፊደል መጀመሪያ ስትሆን የሰ ስድስተኛ ናት። ከዛ ተ የመጀመሪያ ሰ አሁን የሰ ፊደል ደግሞ አራተኛዋ ሳ ቀጥላ አሁንም የሰ ፊደል ሰ መጀመሪያዋ የመጨረሻ ብ ፊደሉ በይዘው ተደጋግሞ ሲመጣባችሁ ደግማችሁ በማንበብ ነው መልመድ የምትችሉት። ስለዚህ ምን ይላል ይሄ በአንድ ላይ አስተሳሰብ አስተሳሰብ የአ ፊደል የሰ ስ የተ መጀመሪያዋ የሰ ሳ አራተኛ መልሳ የሰ ፊደል መጀመሪያ ትሆናለች። የበብ በአንድ ላይ አስተሳሰብ ይላል ማለት ነው። አስተሳሰብ ኦኬ። ከዛ ቀጥሎ ማ ጠ ቃ ለ ያ ማጠቃለያ ማጠቃለያ የሚለው ቃል ደግሞ የመ ማ አራተኛ ትሆናለች። የጠ ጠ መጀመሪያ የቀ ደግሞ ቃ አራተኛ የለ መጀመሪያ የየ ፊደል ያ አራተኛ እነዚህ ፊደሎች በአንድ ላይ ተሰብስበው ማጠቃለያ የሚል ቃል ይሰጣሉ ማለት ነው። ማጠቃለያ ኦኬ። ከዛ ቀጥሎ ተ ከ ፈ ተ ተከፈተ ተከፈተ የሚለው ቃል ደግሞ የተ ፊደል የከ ፊደል የፈ የተ አሁንም በአንድ ላይ ተከፈተ የሚል ቃል ይሰጣሉ። ሁሉም የመጀመሪያ ድምፅ ናቸው። እነዚህ ቅጥላት ምንም ከሌለ የመጀመሪያ ይሆናል ማለት ነው። ኦኬ ከዛ ቀጥሎ አ ስ ታ ወ ቀ በአንድ ላይ አስታወቀ አስታወቀ የሚል ቃል አለው። አስታወቀ የሚለው ደግሞ የአ ፊደል መጀመሪያ ስትሆን የሰ ስ ስድስተኛ ነች። የተ ደግሞ ታ አራተኛ ከዚያ ወ መጀመሪያ ነው። የቀም መጀመሪያ በአንድ ላይ አስታወቀ የሚል ቃል አለው ማለት ነው። አስታወቀ የሚል ቃል አለው። ኦኬ ከዛ ቀጥሎ ደግሞ አ ጠ ቃ ቀ ም አጠቃቀም አጠቃቀም ይላል ማለት ነው። አጠቃቀም የሚለው ቃል የአ ፊደል መጀመሪያ የጠ መጀመሪያ የቀ ፊደል የመጀመሪያዋ ቃ አራተኛ ናት። ቀጥላ ያለችዋ ደግሞ የመጀመሪያ ቀ ትሆናለች። ከዚያ ም ስድስተኛ በአንድ ላይ ይሄ አጠቃቀም የሚል ቃል ይሰጣል ማለት ነው። አጠቃቀም ኦኬ። ቀጥሎ ደግሞ ለውጥ 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 የሚለው ቃል ደግሞ የለ መጀመሪያ የወው ስድስተኛ የጠም ስድስተኛ በአንድ ላይ ለውጥ የሚል ቃል ይሰጣል ማለት ነው። ለውጥ የሚል ቃል ኦኬ። አሁን እስቲ እናነበው ደግሞ ፈጠን ብለን ስናነበው ደግሞ አስተሳሰብ አስተሳሰብ ማጠቃለያ ማጠቃለያ ተከፈተ ተከፈተ አስታወቀ አስታወቀ አጠቃቀም አጠቃቀም ለውጥ ለውጥ የሚል ቃል አነበብን ማለት ነው። ኦኬ ቀጥሎ ወዳለው ስንሄድ ደግሞ ስነ ምግባር ስነ ምግባር ስነ ምግባር የሚለው ቃል ደግሞ የሰ ፊደል ስ ስድስተኛ ከዚያ ነ መጀመሪያ ትሆናለች። ከዚያ የመ ፊደል ም የገ ግ ስድስተኛ አሁንም የበ ባ አራተኛ የመጨረሻው ር ይሆናል ስድስተኛ በአንድ ላይ ስነ ምግባር የሚል ቃል ይሰጣል ማለት ነው። ስነ ምግባር ስነ ምግባር የሚለው ቃል እነዚህ ፊደሎች በአንድ ላይ ሆነው ስነ ምግባር የሚል ቃል ይሰጣሉ ማለት ነው። ቀጥሎ ደግሞ ቀለበት 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 የሚለው ቃል ደግሞ የቀ መጀመሪያ የለ መጀመሪያ የበ መጀመሪያ ከዚያ የተት ስድስተኛ ይሆናል ማለት ነው። በአንድ ላይ ቀለበት የሚል ቃል ይሰጣል። ቀለበት ኦኬ። ቀጥሎ ደግሞ ተቆጣጣሪ 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 የሚለው ቃል የተ መጀመሪያ የቀ ቆ መጨረሻዋ
የጠ ፊደል ሁለቴ ጣጣ አራተኞች ናቸው። እግራቸው በዚህ ሲረዝም ጣጣ እዚያ ሪ በአንድ ላይ ተቆጣጣሪ የሚል ቃል ይሰጣል ማለት ነው። ተደጋጋሚ ፊደሉ ሲመጣባቸው ደግማችሁ መጥራት አለባችሁ። ጣ ተቆጣጣሪ። ኦኬ ቀጥሎ ደግሞ መመሪያ 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 የመ ሁለት ጊዜ መጥራት መመ የመጀመሪያ ድምፅ ነው። የረ ሪ ሶስተኛ የየ ያ በአንድ ላይ መመሪያ የሚል ቃል ይሰጣል ማለት ነው። መመሪያ የሚል ቃል ይሰጣል። ኦኬ ቀጥሎ ደግሞ መሪዎች 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 የመ አሁን መጀመሪያ ናት። የረ ሪ ሶስተኛ የወ መጨረሻዋ ወ የሚል ድምፅ ነው ያላት። የቸ ደግሞ ች ስድስተኛዋ በአንድ ላይ መሪዎች መሪዎች ይላል ማለት ነው። ኦኬ ቀጥሎ ደግሞ ነሐሴ 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 የሚለው ቃል የነ መጀመሪያ የሃ ፊደል ሃ የሰ ደግሞ ሴ አምስተኛዋ በአንድ ላይ ነሐሴ የሚል ቃል ይሰጣል ማለት ነው። አሁን እስኪ ፈጠን ብለን እናነበዋለን ማለት ነው። ፈጠን ብለን እናነበዋለን። ኦኬ መጀመሪያው ስነ ምግባር ቀለበት ተቆጣጣሪ መመሪያ መሪዎች ነሐሴ የሚል ቃል አነበብን ማለት ነው። አሁን ቀጥሎ ደግሞ በቀይ ወደ ተጻፈው እንሄዳለን ማለት ነው። በቀይ ወደ ተጻፈው ስንሄድ መልካም የሚለው ቃል ደግሞ የመ መጀመሪያ የለ ል ስድስተኛ የከ ካ የመ ደግሞ ም ስድስተኛ በአንድ ላይ መልካም የሚል ቃል ይሰጣል ማለት ነው። ቀጥሎ ያለው ምክትል የሚለው ቃል ደግሞ የመ አሁን ስድስተኛ ናት። የከም ስድስተኛ የተ ስድስተኛ የለ ሁሉ ፊደሎች ስድስተኛ ላይ የሚገኙት ማለት ነው። የመ ፊደል የከ ፊደል የተ የለ ሆነው ሁሉም ስድስተኛ ላይ የሚገኙት ፊደሎች ናቸው። ምክትል የሚል ቃል ይሰጣል ማለት ነው። ቀጥሎ ተቆለፈ የሚለው ቃል የተ መጀመሪያ የቀ ቆ መጨረሻዋ የለ መጀመሪያ የፈ መጀመሪያ የቀ ፊደል ብቻ ቆ ትውላለች ማለት ነው። በአንድ ላይ ተቆለፈ የሚል ቃል ይሰጣል። ኦኬ ቀጥሎ ደግሞ ተጠቃሚ የሚለው ቃል ደግሞ የተ መጀመሪያ የጠ መጀመሪያ የቀ ደግሞ ቃ አራተኛ የመ ሚ በአንድ ላይ ተጠቃሚ የሚል ቃል ይሰጣል ማለት ነው። እሺ ቀጥሎ ያለው ደግሞ ወዛደር የወ ፊደል መጀመሪያ ነው። የዘ ዛ አራተኛ የደ መጀመሪያ የረ ር ስድስተኛ በአንድ ላይ ወዛደር የሚል ቃል ይሰጣል ማለት ነው። በመጨረሻ መሆን የሚለው ቃል ደግሞ የመ መጀመሪያ ይሆናል። የሃ ፊደል ሆ መጨረሻ የነ ን ስድስተኛ በአንድ ላይ መሆን የሚል ቃል ይሰጣል ማለት ነው። አሁን ደግሞ እስቲ ፈጠን ብለን እናንብበው። መጀመሪያው መልካም ምክትል ተቆለፈ ተጠቃሚ ይላል ማለት ነው። ወዛደር መሆን የሚል ቃል አነበብን ማለት ነው። አሁን መጨረሻው ስቴፕ ጋር ደርሰናል። መጀመሪያ እድለኛ የሚለው ቃል የአ ፊደል ስድስተኛ ሲሆን የደ ድ የለ መጀመሪያ የኘ ፊደል ደግሞ እኛ በአንድ ላይ እድለኛ የሚል ቃል ይሰጣል ማለት ነው። ኦኬ ከዛ ቀጥሎ ለምሳሌ የሚለው ቃል ደግሞ የለ መጀመሪያ ይሆናል። ለምሳሌ የሚለው ለመጀመሪያ ይሆናል። የመ የሰ ፊደል ሳ አራተኛ የለ ደግሞ ሌ የምትለዋ
አምስተኛዋ ማለት ነው። በአንድ ላይ ለምሳሌ የሚል ቃል ይሰጣል ማለት ነው። ኦኬ ከዚያ መታጠቂያ በአንድ ላይ መታጠቂያ የሚል ቃል ይሰጣል ማለት ነው። መታጠቂያ የሚለው ደግሞ ፊደሎቹ ማን ናቸው? የመ መጀመሪያ፣ የተታ አራተኛ፣ የጠ መጀመሪያ፣ የቀይ ደግሞ ቂ ሶስተኛ፣ የየ ያ በአንድ ላይ መታጠቂያ የሚል ቃል ይሰጣል ማለት ነው። ቀጥሎ መኩሪያ የሚለው ቃል ደግሞ የመ መጀመሪያ ይሆናል። የከኩ የረ ሪ ሶስተኛ፣ የየ ደግሞ ያ አራተኛዋ በአንድ ላይ መኩሪያ የሚል ቃል ይሰጣል ማለት ነው። እሺ ከዛ ቀጥሎ ያለው ደግሞ ተፈጥሮ የሚለው ቃል ደግሞ የተ መጀመሪያ፣ የፈ መጀመሪያ፣ የጠጥ ስድስተኛ ናት፣ የረ ሮ አንድ ላይ ተፈጥሮ የሚል ቃል ይሰጣል ማለት ነው። ተፈጥሮ የሚል ቃል ይሰጣል። እሺ የመጨረሻው አሰራር የአ ፊደል መጀመሪያ፣ የሰ መጀመሪያ፣ የረ አራተኛ ራ የመጨረሻው ር ስድስተኛ በአንድ ላይ አሰራር የሚል ቃል ይሰጣል ማለት ነው። አሰራር። ኦኬ አሁን ደግሞ ፈጠን ብለን እስኪ እናንብበው እስኪ። እድለኛ ለምሳሌ መታጠቂያ መኩሪያ ተፈጥሮ አሰራር የሚል ቃል አነበብን ማለት ነው። ይህም ቪዲዮ ከመጀመሪያ እስከ መጨረሻ ድረስ ብትከታተሉት በደንብ ታተርፉበታላችሁ፣ ይጠቅማችኋል ማለት ነው። በደንብ ተከታተሉት። በተለይ ጀማሪ የሆናችሁ ይህን ቪዲዮ ብትከታተሉ በደንብ አድርጋችሁ ታተርፉበታላችሁ። ጀማሪ ያልሆናችሁ በደንብ ማንበብ የምትችሉ ደግሞ ማሳለፍ ትችላላችሁ። ሁሌም ቀን በቀን የምሰራው ቪዲዮ አለ፣ እየገባችሁ መከታተል ትችላላችሁ ማለት ነው። ለበለጠ ደውሉልን፣ እናስተምራችኋለን። በቅርቡ አማርኛ እንድታውቁ እናግዛችኋለን ማለት ነው። ዛሬ ይዤ የመጣው ቪዲዮ ይህን ይመስል ነበር። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። ቻው